በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 18 ዝክረ አቡነ ዲዮስቆሮስ ዘቤተ ሳይዳ። አባታችን አቡነ ዲዮስቆሮስ በዓለ ዕረፍታቸው ጥር 18 ነው። ከአባታችን ተክለ ሃይማኖት ወዲህ በልጅ ልጅ ሲቆጠር 12ኛ ትውልድ ሲሆኑ ግብራቸው ለክርስቶስ ሐሳብ የተስማማ፣ ጽድቃቸው በፍሬ ለትውልድ በቅቶ ለብዙዎች የተረፈ፣ ከነገረ ልደታቸው እስከ ዕረፍታቸው ያለውን ታሪክ በተለያዩ መጽሔቶች እንደዚሁም በምስልና ድምፅ ተዘጋጅቶ ለምዕመናን ደርሶ ያውቃል። ሆኖም ያልተነገሩና ያልተነሱ ብዙ ታሪኮቻቸው አሉ። በዘመናቸው የቅድስናቸው ጥግ እስከምን እንደነበረ የዓይን እማኞች ያውቃሉ። በአባታችን የአገልግሎት ዘመን ይህች ቅድስት ስፍራ አጋንንት ቁም ስቅሉን የሚበላባት ቦታ ብቻ አልነበረችም። በጸጋ እግዚአብሔር ከፍ ያሉ የበረሃ መናኝ ቅዱሳን ባህታውያን አባታችንን ለመጎብኘት በስውር ይመጡ እንደነበረ ይነገራል። አባታችን በከተማ ሆነው የሚጋደሉትን ተጋድሎና የጽድቅ ሩጫ ለበረሃኞቹ ክርስቶስ ይገልጥላቸው እንደነበረ ምንጮች ያስረዳሉ። የዛሬውን አድርገው እንጂ እሳቸውን ብለው የሚመጡ ባህታውያን ለጥቂት ጊዜያትም ቢሆን ከማርያም ቤተክርስቲያን ፊት ለፊት በሚገኘው የአቦ ጋራ ስር ያርፉ እንደነበረና አንዳንድ የመንደሩ ሰዎች ለማገዶ እንጨት ለመስበር ሲሄዱ በጸሎት ሲተጉ ይመለከቱ እንደነበረ በዘመኑ የነበሩ አባቶችና እናቶች ያስረዳሉ። ጽድቅ ጽድቅን ይጠራል። አበባ ባለበት ንብ አይጠፋም። ቅድስናና ተጋድሎ የአባታችን መታወቂያ ነው። አሁን ወደ ኋላ መለስ ብለን ታሪካቸውን ለመዳሰስ እንሞክር። የቅዱሳንን ዜና ገድል ማዳመጥ በረከት አለው። የጽድቅን ፍሬ ዘርተው የወንጌልን አዝመራ ለሕዝብ ያደሉ ለዘላለም ይታሰባሉ። የተጸነሱ ዕለት አባታቸው ራእይ አይተዋል። ራእዩም ከወገባቸው የሚያበራ ሰይፍ ሲመዙ፣ ያም የሰይፍ ብርሃን ጨለማውን ሲያጠፋው ነበረ። ለዚህም ይመስላል አባታችን የክርስትና ስማቸው ወልደ ትንሣኤ ቢሆንም አባታቸው ግን ማን ተጋፍቶህ የሚል ስም ነበር ያወጡላቸው። የተወለዱት በ1911 ነው። አባታቸው መምሬ ግዛው ዘዮሐንስ፣ እናታቸው ወይዘሮ ዘነበች የሺጌታ ይባላሉ። አካባቢያቸው ብዙ ቅዱሳንን ያፈራው እቲሳ ደብረ ጽላልሽ ወይም በጠቅላላ ስሙ ቡልጋ ነው። ድቁናን ከግብፃዊው ጳጳስ ከአቡነ ቄርሎስ በ1921 ተቀብለዋል። ጸዋትወ ዜማን፣ ቅኔንና የብሉይ የሐዲስ ትርጓሜ መጻሕፍትን ለ7 ዓመት ተምረው ጠንቅቀውታል። ጣሊያን በዘመነ ኃይለ ሥላሴ ሀገራችንን ወሮ በነበረበት ዘመን ዳዊታቸውን አንግበው አርበኛ ለመሆን በረሃ እንደገቡም ታሪከ ዜናቸው ይናገራል። ሆኖም በንጽሕና ለመኖር የእሳቸውም የክርስቶስን ፈቃድ ሆነና በተሳሉት ስለት መሠረት ከጣሊያን መውጣት በኋላ ደብረ ሊባኖስ ገዳም ሄደው መንኩሰዋል። ከዚያ በኋላ በመላ ሀገሪቱ እየተዘዋወሩ በየገዳማቱ ማገልገል ጀመሩ። በአዲስ አበባ ቀጨኔ መድኃኔዓለም፣ ጊዮርጊስ፣ ቅድስት ማርያምና ቅድስት ሥላሴ፣ ከጊዜ በኋላ ደግሞ ድሬዳዋ ቅዱስ ሚካኤልም ደብር አስተዳዳሪ በመሆን አሳልፈዋል። ወደ ትውልድ አገራቸው በመሄድም የቲሳ ተክለ ሃይማኖት ገዳምን ለአጭር ጊዜ በማስተዳደር አገለገሉ። በመጨረሻም ወደ ዛሬዋ መዳረሻ ከተማቸው በጊዜው ጊዮን በዛሬው ደግሞ ወሊሶ ይመጣሉ። አባታችን ስልጣነ ክህነቱ ቢኖራቸውም ጸጋ እግዚአብሔር ግን የተገለጠባቸውና አጥምቆ አጋንንትን ማሳደድ የጀመሩት በድንገት ነበረ። በዚህም በውል የተመዘገቡት 2 ማጣቀሻ ምስክርነቶች በብዛት ይታወቃሉ። አንደኛው የአንዲት መምህርት በአጋጣሚ በድንገት መውደቅና በውስጧ ያለው አጋንንት አባታችንን አይቶ ለፍልፎ መውጣት ሲሆን፣ ሁለተኛው አባታችን ከፊት ወንበር ሊሳፈሩ ከመኪና ሲገቡ የሹፌሩ መንዘፍዘፍና የአጋንንት ጩኸት ነበረ። አባታችንም አጋንንቱን በኢየሱስ ክርስቶስም ካባረሩለት በኋላ በደና ተጉዘዋል። ከነዚህ በውል በአደባባይ ከታዩት 2 ተአምራት በኋላ ግን ዝናና ጸጋቸውን ያወቁ አጋንንት ያንገላታቸው ሁሉ መጥተው ጠባባን ቤታቸውን ማጨናነቅ ተያያዙ። ብዙዎች እንቆቅለሻቸው ተፈታ። የዳኑ ሰዎች አግዘዋቸው የዛሬዋን የቤተ ሳይዳ ቅጽር ገዝተው የአሁኑን የቀድሞ ቤተ መቅደስ በዘመኑ ማጥመቂያ አድርገው አሰርተው ከጊዜ በኋላ ደግሞ በ1971 ዓመተ ምህረት የዛሬውን ማጥመቂያ ቤት ካሰሩ በኋላ የቀድሞውን ደግሞ ቤተ መቅደስ እንዲሆን አድርገዋል። አባታችን በ1979 ዓመተ ምህረት ከፓትርያርክ ብፁዕ ቅዱስ አቡነ ተክለ ሃይማኖት ሲመተ ጵጵስናን ተሹመዋል። ያየነውን እንመሰክራለን፣ የሰማነውንም እንናገራለን በወንጌል ተጽፏል። ስለሳቸው ከአማንያን በላይ የአማንያን ይመሰክራሉ። የሆነ አስጨናቂ አይነት ሰው አልነበሩም። ሰይጣን ነበር የሚጨነቀው። ገና ካባቸውን ሲደርቡ አጋንንት እሳቱ ይዘንብበታል። ማህበራዊ ጉዳዮች ላይ ከሁሉ ተግባብተው ተፋቅረው ነበር የኖሩት።
ከአንሳር መስጊድ በታች ያለውን ድልድይ እንኳ የእሳቸው አሻራ አለበት ይባላል። ክርስቶስን በጽኑ ይሰብካሉ። ነገር ግን ገና ለገና በእጁ ድነሃልና እርሱን እመን የሚል ተጽዕኖ ፈጣሪነት ግን አልነበረባቸውም። የሥጋ ድነትን ጸጋ የቸራቸው እርሱ ክርስቶስ እንዳስተማራቸው ሁሉን በነጻና በነጻነት ይፈጽሙ ነበረ። ዛሬ ሙዚየም ቢሰራላቸውም በፊት የነበረውን የድሮውን ድውያን ሲድኑ ለማስረጃ ያስቀምጡበት የነበረውን ቦታ ያህል ሊያዩ የሚጓጓ ሰው ብዙም የለም። ጌታ ለሕፃናቱ ልብ ሰጥቶ የደብሯን ታሪክ በመንፈስ መቃጠል እያስጠበቀ መሆኑን ስናይ ግን ያጽናናናል። አዎን፣ ብዙዎቹ መንፈስ ሲገለገልባቸው የነበሩ ቁሳቁሶች በቁሳቁስነት ደረጃ ክቡር የባህል ዕቃዎች ነበሩ። አዎን፣ ሊካድ የማይቻለው ሐቅ ግን ክብርት ሥጋችን ክብርት ነፍሳችንም ከማንኛውም ጉዳዮች ይልቁብናል። አጋንንት በዚያ ውስጥ ሥራውን ሰርቷል። ለምሳሌ ከንብረቶቹ አንዱ ረዣዥም ጸጉሮችም ነበሩ። እነዚህ ረዣዥም ጸጉሮች ፈጣሪ ጸጋ አድርጎ ቢሰጣቸው የሰይጣን ማደሪያ ሆነው ከሆነ ውበቴን ለክርስቶስ ብለው ካደረባቸው መንፈስ ነፃ የወጡ ሰዎች ለማስታወሻ ተላጅተው ያስቀምጣሉ። ለማስረጃ የተቀመጡት የትኞቹም ቁሳቁሶች ከመንፈስ እስራት ነፃ የወጡ ሰዎች በነፃ ፈቃዳቸው ያስቀመጧቸው እንጂ ተገደው አይደለም። ጌታችን አንድ ነው። እርሱም አብ፣ ወልድ፣ መንፈስ ቅዱስ ነው። የሚፈራ የሚመለክ አንድ እርሱ ነው። ደባል አምልኮሽ በፈጣሪ ላይ ማመንዘር ነው። 10 ሚሊዮን የሚጠጋ ሰው እስረኛ ነበረ፣ ተፈታ። የታመመ ያውቀዋል። አንዲት ነፍስ ከስራቷ ስትፈታ ደስ ይላል። የስንቱ ስንኩል ሕይወት እንቆቅልሾቹ ተፈቱ። አንካሶች ክራንቻቸውን ጥለዋል። አይነ ስውራን ጆሮአቸው የማይሰማ ብዙ ጽኑ ሕሙማን ከሩቅም ከቅርብም የነፍስ የሥጋ ድነትን አግኝተዋል። አባታችን ሌላው ተወዳጅነታቸው ከሥራ ወዳድነትና ከግሩም ርኅራኄያቸው ይገናኛል። እነርሱ ከጌታችን ተምረው በፍጹም ትጋትና ትሕትና ለወጣቶች የሥራ ዕድል፣ ለሕፃናት እድገት፣ ለነፍሳት የሥጋ የነፍስ ድህነት ዋጋ ከፍለው ኖረዋል። ይህችን ቅድስት እልፎች ይቆርቡባታል። እልፎች ዛሬም የሥጋ የነፍስ ድህነትን እያገኙባት ይገኛሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።